አድዋ ይህ ስም በኢትዮጵያ ታሪክ መዝገብ ውስጥ ብቻ የተጻፈ ቃል አይደለም። ይህ ስም የአንድ ሕዝብ የልብ ምት ነው፣ የነጻነት እስትንፋስ ነው። ጥቁር ሕዝብ ሰው መሆኑን፣ ክብር እንዳለውና ማንም ሊደፍረው እንደማይችል ለዓለም ያረጋገጠበት፣ ተራሮች የመሰከሩበት፣ ደም እንደ ውሃ የፈሰሰበት የክብር ቀን መጋቢት 1 1888 ዓመተ ምህረት አውሮፓውያን በድንጋጤ የፈዘዙበት፣ አፍሪካውያን ደግሞ አንገታቸውን ቀና ያደረጉበት ያ ቀን። ነገር ግን ብዙዎቻችን የምናውቀው የመጨረሻውን የድል ቀን ብቻ ነው። እውነታው ግን አድዋ የጀመረው ከዚያ በብዙ ዓመታት በፊት ነው። አድዋ የጀመረው በጀግንነት ሳይሆን በሴራ ነው። አድዋ የጀመረው በአፍሪካ አፈር ላይ ሳይሆን በአውሮፓ እብነ በረድ ቤተ መንግሥቶች ውስጥ ነው። ይህ ታሪክ የሁለት ዓለማት ግጭት ነው። የአንደኛው ዓለም በኢንዱስትሪ የበለጸገችው ስግብግብና ወራሪዋ አውሮፓ፣ የሁለተኛው ዓለም በእምነት የተነከረችው በተራራ የታጠረችውና ማንም ወራሪ አሸንፏት የማያውቃት ጥንታዊቷ ኢትዮጵያ። ታሪኩን ከመሠረቱ ለመረዳት የጊዜ ሰረገላችንን ወደ ኋላ እናዞራለን። ወደ 1880ዎቹ ወደ በርሊን። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮን ላይክ እና ሰብስክራይብ በማድረግ እናም VPN በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሰራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ሁልጊዜም በጣም ደስ ይላል። 1884 ዓመተ ምህረት በርሊን ጀርመን። የአውሮፓ ኃያላን መንግሥታት እንግሊዝ፣ ፈረንሳይ፣ ጀርመን፣ ቤልጅየም፣ ፖርቹጋል እንደ አሞራ ተሰብስበው ነበር። ጠረጴዛው ላይ የአፍሪካ ካርታ ተዘርግቷል። ዓላማቸው አንድ ነው፤ የአፍሪካ ቅርጫ the scramble for Africa። ያለምንም እፍረት አፍሪካውያንን ሳያማክሩ ይህ ወንዝ ለኔ፣ ያ ተራራ ላንተ፣ ያኛው ሕዝብ ለኔ እያሉ አፍሪካን ተከፋፈሏት፣ መስመር አሰመሩ። በዚህ ስብሰባ ላይ ግን አንዲት ሀገር በቅናት ትካተል ነበር፤ ጣሊያን ገና በቅርቡ በ1861 ዓመተ ምህረት የተዋሃደች እንደ እንግሊዝና ፈረንሳይ ታላቅ መባል የምትፈልግ አዲስ ሀገር ነበረች። ለክብሯ ደግሞ ቅኝ ግዛት ያስፈልጋታል። ግን አፍሪካ አልቃለች። ሁሉም ተይዟል። ፈረንሳይ ምዕራብ አፍሪካን ወስዳለች። እንግሊዝ ምስራቁንና ደቡቡን ይዛለች። የቀረው ቦታ ቢኖር በምስራቅ አፍሪካ ቀይ ባህር ዳርቻ ላይ ተራሮች የከበቧት አንዲት ጥንታዊትና ነፃ ሀገር ብቻ ናት፤ ኢትዮጵያ። ጣሊያን ኢትዮጵያን ፈለገች፣ ግን ኢትዮጵያ ጠባቂ ነበራት። በዚያን ወቅት የኢትዮጵያ ዙፋን ላይ የተቀመጡት ኃያሉ የሰሜን አንበሳ አፄ ዮሐንስ አራተኛ ነበሩ። ዮሐንስ እረፍት የሌላቸው ንጉሥ፣ በግራቸው መስቀል፣ በቀኝ እጃቸው ጎራዴ የያዙ፣ በምዕራብ ከሱዳን ደርቡሾች ማህዲስቶች፣ በምስራቅ ከግብፅ ወራሪዎች ጋር ለዓመታት ሲፋለሙ የኖሩ ንጉሥ፣ በጉራ እና በጉንዳት ጦርነቶች ግብጾችን ያንበረከኩ ጀግና። ጣሊያን ይህንን ታሪክ አታውቅም ነበር። ወደ ኢትዮጵያ ለመግባት የፈለገችው በምጽዋ ወደብ በኩል ነበር። በወቅቱ እንግሊዞች ተንኮል ሰሩ። ፈረንሳይ ቀይ ባህርን እንዳትቆጣጠር በማሰብ እንግሊዝ ለጣሊያን በድብቅ ፈቃድ ሰጠች። ምጽዋን ያዢ፣ እኛ አንቃወምሽም አለቻት። 1885 ዓመተ ምህረት የጣሊያን ወታደሮች ለመጀመሪያ ጊዜ በምጽዋ ወደብ ላይ እግራቸውን አሳረፉ። እኛ ወዳጆች ነን፣ ነጋዴዎች ነን አሉ። ግን ከመሳሪያ ሳጥኖቻቸው ውስጥ ያወጡት ንግድ አልነበረም፣ መትረየስ እንጂ። ይህንን የሰማው የዮሐንስ የጦር አዛዥ የኤርትራ ወይም መረብ ምላሽ ገዢ ራስ አሉላ አባ ነጋ ደሙ ፈላ። ራስ አሉላ የአፍሪካው ጋሪባልዲ፣ የአውሮፓ ጋዜጦች ሳይቀሩ በጀግንነቱ የጻፉለት ሰው፣
ለጣሊያኑ ጄኔራል መልእክት ላከ። መልእክቱ ግልጽ ነበር። ባህሩ የእናንተ ሊሆን ይችላል። ባህሩ ካበቀበት ቦታ ጀምሮ ግን መሬቱ የኔ ነው። ኢትዮጵያ ድንበሯ ምጽዋ ላይ ነው። አንዲት ስንዝር መሬት አልሰጡም። ጣሊያኖች ግን አልሰሙም። አሉላን ናቁት። ያልሰለጠነ ጥቁር ጄኔራል አሉት። ከምጽዋ አልፈው ወደ ሰዓቲ ምሽግ ገቡ። የባቡር ሐዲድ መዘርጋት ጀመሩ። ወደ መሬታችን ገፉ። አሉላ ወሰነ። ቃላት አለቁ። አሁን የሚያወራው ብረት ነው። ጥር 1887 ዓመተ ምህረት ጣሊያኖች እብሪታቸው ጣራ ነክቶ ነበር። 500 የሚሆኑ ምርጥ ወታደሮቻቸውን በሌተናል ኮሎኔል ቶማሶ ደ ክሪስቶፎሪስ መሪነት ወደ ሰዓቲ ምሽግ ስንቅና መሳሪያ እንዲያከብሉ ላኩ። እነሱ የሚሄዱት በሰላም ይመስላቸው ነበር። እነዚህ ገበሬዎች አይነኩንም ብለው ነበር። ግን ራስ አሉላ በዶጋሊ ጠባብ ሸለቆ ውስጥ ከ10,000 የተራቡ አንበሶች ጋር አድፍጦ ጠበቃቸው። ዶጋሊ ጦርነቱ የጀመረው እንደ መብረቅ ነበር። የጣሊያን ወታደሮች ገና መጥረየሳቸውን ሳያቀነብሩ የአሉላ ጦር በላያቸው ላይ ዘነበለ። የጣሊያን ዘመናዊ መሳሪያ ከኢትዮጵያ ጀግንነት ጋር መቆም አልቻለም። የቅርብ ለቅርብ ውጊያ ሆነ። በ4 ሰዓታት ውስጥ 500ዎቹም የጣሊያን ወታደሮች አለቁ። አዛዣቸው ደ ክሪስቶፎሪስ በጦር ተወግቶ ወደቀ። አንድም ሰው አልተረፈም ማለት ይቻላል። ይህ የዶጋሊ ጦርነት ነው። ይህ የአድዋ መግደም ነው። አውሮፓ ለመጀመሪያ ጊዜ ደነገጠች። ይህ ዜና ሮም ጣሊያን ሲደርስ ሕዝቡ አበደ፣ አለቀሰ። እንዴት በጥቁሮች እንሸነፋለን? እንዴት 500 ጀግኖቻችን ያልቃሉ? አሉ። የጣሊያን ፓርላማ በአንድ ድምፅ ወሰነ። በቀል እንፈልጋለን። ለዚህ በቀል ሲሉ ነው ለሚቀጥሉት 10 ዓመታት በጀት መድበው የጦር መሳሪያ ገዝተው ትልቅ ሰራዊት አደራጅተው ለአድዋ የተዘጋጁት። ዶጋሊ የጣሊያንን በቀል ወለደ። ነገር ግን በኢትዮጵያ በኩል ደስታው ብዙ አልቆየም። ሰይጣን በሌላ በኩል መጣ። አፄ ዮሐንስ አራተኛ ተወጠሩ። በሰሜን ጣሊያን ቆስላ በቀል ትፈልጋለች። በምዕራብ ደግሞ የሱዳን መሐዲስቶች ደርቡሾች እስልምናን ተቀበሉ እያሉ ጎንደርን አቃጠሉ። አብያተ ክርስቲያናትን አውድመው እየገፉ ነበር። ቤተ መንግሥቱ ጋየ። ዮሐንስ ምርጫ አጡ። ሀገር ወይስ ሃይማኖት? የውጭ ጠላት ጣሊያን መሬቴን ነው የሚፈልገው፣ ደርቡሽ ግን ሃይማኖቴን ነው የሚፈልገው። መጀመሪያ ለሃይማኖቴ ሞታለሁ አሉ። መጋቢት 1889 ዓመተ ምህረት መተማ አፄ ዮሐንስ ጦራቸውን እየመሩ ደርቡሽን ገተሙ። ጦርነቱ የሞት ሽረት ነበር። ኢትዮጵያውያን ያሸነፉ ነበር። የደርቡሽ ጦር እየሸሸ ነበር። ድሉ ለኢትዮጵያ ነበር። ነገር ግን በመጨረሻው ሰዓት አንዲት የጠላት ጥይት ንጉሡን መታች። ንጉሡ ወደቁ። ወታደሩ ንጉሡ ሞቱ ሲባል ተሸበረ። አሸናፊው ጦር ወደ ኋላ ፈገፈገ። ደርቡሾች ተመልሰው መጡ። የንጉሡን አስክሬን አገኙት። ጭካኔ። አንገታቸውን ቆረጡት። ጭንቅላታቸውን በካርቱም ጎዳናዎች አዞሩት። ይህ ቀን ለኢትዮጵያ የጨለማ ቀን ነበር። ሀገሪቱ መሪ አጣች። የሰሜኑ ኃይል ተዳከመ። ራስ አሉላ ብቻቸው ቀሩ። ጣሊያን በሰሜን በኩል በሩ ተከፈተላት። ዮሐንስ ሞተ። አሉላ አቅም የለውም። አሁን ኢትዮጵያ የኛ ናት አሉ። ወደ ሮም ቴሌግራም ላኩ። በሮም ጮቤ ተረገጠ። ነገር ግን እነሱ ያላዩት የናቁት በደቡብ በሸዋ ምድር አንድ ሰው ይህንን ቀን በዝምታና በጥበብ ሲጠብቅ ነበር። ሳህለ ማርያም ወይም ዳግማዊ አፄ ምኒልክ። ምኒልክ ብልህ ነበሩ። ከዮሐንስ ጋር በግልጽ ጦርነት አልገጠሙም። ኃይላቸውን አጠራቅመው ነበር። የዮሐንስን ሞት ሲሰሙ ወዲያውኑ ራሳቸውን ንጉሠ ነገሥት ዘኢትዮጵያ ብለው አወጁ። ጣሊያኖች ፈንደቁ። ምኒልክ ወዳጃችን ነው፣ መሳሪያ የሸጥንለት እኛ ነን፣ አሁን እሱን ተጠቅመን ኢትዮጵያን በዲፕሎማሲ ያለ ጦርነት በወረቀት ብቻ እንይዛለን ብለው አሰቡ። ይህ የተሳሳተ ስሌት ወደ ታዋቂው የውጫሌ ውል ሊመራን ነው። ጣሊያኖች ለምኒልክ የንጉሥነት ስጦታ ብለው ያቀረቡት ውል በኋላ ላይ የአፍሪካን ታሪክ የሚቀይር የጦርነት መንስኤ እንደሚሆን ያወቀ ሰው አልነበረም።
አንቶኔሊ የተባለው የጣሊያን ዲፕሎማት በቦርሳ ውስጥ አንቀጽ 17 የተባለች መርዛማ ወረቀት ይዞ ወደ ምኒልክ ጉዞ ጀምሯል። የብዕር ጦርነቱ ሊጀመር ነው። ግንቦት 2 1889 ዓመተ ምህረት ውጫሌ ወሎ። በአጼ ምኒልክ ድንኳን ውስጥ ታላቅ ድግስ ተደግሷል። ጣሊያኖችና የኢትዮጵያ መኳንንት አብረው እየበሉ እየጠጡ ነው። ሁሉም ደስተኛ ነው። ለምን? ምክንያቱም የውጫሌ ውል ሊፈረም ነው። ለአጼ ምኒልክ ይህ ውል የንጉሥነት ማረጋገጫቸው ነው። ጣሊያን መሳሪያ ልትሰጣቸው፣ ቴክኖሎጂ ልታመጣላቸው ቃል ገብታለች። ከአውሮፓ ጋር ወዳጅ ሆንን ብለው አስበዋል። ለጣሊያን ግን ይህ ውል ጓደኝነት አልነበረም፣ ወጥመድ እንጂ። የጣሊያኑ ተደራዳሪ ካውንት ፒየትሮ አንቶኔሊ የኢትዮጵያን ባህል ያጠና፣ አማርኛ የሚችል ነገር ግን ልቡ በክፋት የተሞላ ሰው ነበር። አንቶኔሊ ለሮም መንግሥት በድብቅ እንዲህ ብሎ ጽፎ ነበር። ምኒልክን አጥምጄዋለሁ። ይህ ውል ኢትዮጵያን በሰላም እጃችን ያስገባታል። ውሉ 20 አንቀጾች ነበሩት። ንግድ፣ ድንበር፣ መሳሪያ፣ ሁሉም ነገር ጥሩ ይመስላል። ነገር ግን ሰይጣን ያለው ዝርዝሩ ላይ ነው። አንቀጽ 17። ይህ አንቀጽ የኢትዮጵያን ዕጣ ፈንታ የሚወስን ነበር። በአማርኛው ውል ላይ አንቀጽ 17 እንዲህ ይላል። የኢትዮጵያ ንጉሠ ነገሥት ከውጭ መንግሥታት ጋር የሚያደርጉትን ግንኙነት ከፈለጉ ቢቻላቸው በጣሊያን መንግሥት በኩል ማድረግ ይቻላቸዋል። ይህ ማለት ምርጫ ነው። ምኒልክ ከፈለጉ ጣሊያንን ይጠቀማሉ፣ ካልፈለጉ እንግሊዝን ወይም ፈረንሳይን በቀጥታ ያናግራሉ። ነገር ግን አንቶኔሊ በጣሊያንኛው ቅጂ ላይ የጻፈው ሌላ ነበር። La maestà dell'imperatore di Etiopia consente di servirsi del governo di sua maestà il re di Italia። ትርጉሙም የኢትዮጵያ ንጉሠ ነገሥት ከውጭ መንግሥታት ጋር የሚያደርጉትን ግንኙነት በጣሊያን መንግሥት በኩል ማድረግ ይገደዳሉ። ልዩነቱን አያችሁት? በአንድ ቃል ከፈለጉ እና ይገደዳሉ በሚል ልዩነት ጣሊያን ኢትዮጵያን የጣሊያን ጥያኔ ግዛት ፕሮቴክቶሬት አደረገቻት። በጣሊያንኛው ውል መሠረት ምኒልክ የጣሊያን አስተዳደሪ እንጂ ነፃ ንጉሥ አይደሉም። ምኒልክ አማርኛውን ብቻ ነው ያነበቡት። ፈረሙ። አንቶኔሊ የጣሊያንኛውን ውል ይዞ እንደ ሮኬት ወደ ሮም በረረ። ሮም ደስታ በደስታ ሆነች። ያለ አንድ ጥይት ኢትዮጵያን ገዛን አሉ። ጣሊያን ወዲያውኑ ለዓለም መንግሥታት ለእንግሊዝ፣ ለጀርመን፣ ለፈረንሳይ፣ ለሩሲያ ደብዳቤ ላከች። በውጫሌ ውል አንቀጽ 17 መሠረት ኢትዮጵያ የጣሊያን ንብረት ናት። ከምኒልክ ጋር ጉዳይ ካላችሁ እኛን ብቻ ነው ማናገር ያለባችሁ አለች። አውሮፓ ተቀበለች። እሰይ፣ አንድ ጥቁር ንጉሥ ከመካከላችን አንዱን መምረጡ ጥሩ ነው አሉ። በሮች ተዘጋጉ። ምኒልክ ግን አዲስ አበባ ቤተ መንግሥታቸው ውስጥ ተቀምጠው ምንም አያውቁም ነበር። ንጉሡ እየጠበቁ ያሉት የእንግሊዝንና የጀርመንን የደስታ መግለጫ ነበር። ቀኑ ደረሰ። ምኒልክ ለአውሮፓ ነገሥታት ንጉሠ ነገሥት ሆኛለሁ ብለው ለላኩት ደብዳቤ መልስ መጣ። የእንግሊዝ ንግሥት ቪክቶሪያ መልስ አጭርና መራራ ነበር። የኢትዮጵያ ንጉሥ ሆይ፣ ደብዳቤው ደረሰን፣ ነገር ግን እኛ በቀጥታ ልናናግረዎት አንችልም። በውጫሌ ውል አንቀጽ 17 መሠረት እርሶ የጣሊያን ጥገኛ ስለሆኑ ጉዳይ ካላችሁ ለጠባቂዎቻችሁ ለጣሊያን ይንገሩ አለች። ምኒልክ ደነገጡ። ጠባቂ? ጥገኛ? ምን ማለት ነው? ግራዝማች ዮሴፍን ጠሩት። ይህንን አንቀጽ በደንብ ተርጉሙልኝ አሉ። አማርኛውና ጣሊያንኛው ሲነጻጸር ክህደቱ ፍርጥርጥ ብሎ ወጣ። ምኒልክ ተንቀጠቀጡ። ተሸጠን ነበር ለካ፣ እኔ ሳላውቅ ሀገሬን ፈረምኩባት አሉ። በዚህ የጭንቀት ሰዓት የኢትዮጵያ ብርሃን ወደ ክፍሉ ገባች። እቴጌ ጣይቱ ብጡል። ጣይቱ ተራ ሴት አልነበሩም። ፖለቲከኛ፣ የጦር ስትራቴጂስትና የብረት ልብ የነበራቸው ሴት። ውሉን አዩት። አንቀጽ 17ን አነበቡት። ይህ ውል የሞት ውል ነው አሉ ጣይቱ። ምኒልክ ሆይ፣ ይህንን ውል ካልቀደርክ ታሪክ ይረግምሃል። እኔ ግን በሕይወት እያለሁ
ኢትዮጵያ የጣሊያን አሽከር አትሆንም። ጣሊያኖች ምኒልክ እንደ የዋህ ነው ይደነገጣል ብለው አስበው ነበር። ግን ከምኒልክ ጀርባ ያለውን አንበሳ ጣይቱን አልገመቱም ነበር። ጣሊያን ምኒልክ እንደነቁባቸው አወቀች። ለማስተካከል፣ ለማታለል አንቶኔሊን እንደገና ላከችው። አንቶኔሊ ወደ ቤተ መንግሥት ገባ። አሁንም ትዕቢተኛ ነው። ንጉሥ ሆይ ለምን ይናደዳሉ? ይገደዳሉ የሚለው ቃል እኮ ለእርሶ ክብር ነው። የኢትዮጵያ ክብር በአውሮፓ የሚጠበቀው በጣሊያን በኩል ሲሆን ነው እያለ ሊያታልል ሞከረ። ምኒልክ ዝም አሉ። መኳንንቱ ራስ መኮንን፣ ፊት አውራሪ ገበየሁ ጥርሳቸውን ነክሰው እያዳምጣሉ። ድንገት እቴጌ ጣይቱ ከዙፋናቸው ተነሱ። ጣይቱ ድምፃቸውን ከፍ አደረጉ። ታሪክ የመዘገበው ንግግር አደረጉ። አንተ አንቶኔሊ፣ ዛሬ ደግሞ ሌላ ተንኮል ልትመክረን መጣህ? ይህንን አሳፋሪ ውል እንድንቀበል ልትደራደረን ትደፍራለህ? ስማ፣ እኔ ሴት ነኝ። ጦርነት አልወድም፣ ደም መፋሰስ አልፈልግም። ነገር ግን ኢትዮጵያ የሌላ ሀገር ሎሌ ሆና ከምትኖር ጦርነትን እመርጣለሁ። አንቶኔሊ ሊናገር ሞከረ። ጣይቱ አቋረጡት። ሂድ ለንጉሥህ ንገረው፣ እግዚአብሔር የሰጠንን ነፃነት ለማንም አሳልፈን አንሰጥም። ኢትዮጵያ እጇን ከምትሰጥ እጇን ትቆረጣለች። አንቶኔሊ በድንጋጤ አፉ ተዘጋ። ወረቀቶቹን ሰበሰበ። ይህ ማለት ጦርነት ማለት ነው ብሎ ፎክሮ ወጣ። የካቲት 1893 ዓመተ ምህረት አፄ ምኒልክ ለዓለም መንግሥታት በሙሉ ደብዳቤ ጻፉ። የውጫሌ ውል የክህደት ውል ስለሆነ ከዛሬ ጀምሮ አፍርሼዋለሁ። ኢትዮጵያ ነፃ ሀገር ናት። ጣሊያን ይህንን ስትሰማ ክብር ተነካ አለች። ጄኔራል ባራቲየሪን አዘዘችው። ምኒልክን አደብ አስገዛው። ወደ ሰሜን ኢትዮጵያ ግባ፣ አድዋን፣ መቀሌን፣ አክሱምን ያዝ። ዲፕሎማሲው ሞተ። የቃላት ጨዋታ በቃ። አሁን የሚቀረው የብረት ቋንቋ ብቻ ነው። ምኒልክ ዝምታቸውን ሰበሩ። ወደ በረንዳ ወጡ። ከፊታቸው ያለውን ሰፊ ሜዳ ተመለከቱ። ነጋሪት አስመቱ። የክተት አዋጅ ሊታወጅ ነው። መስከረም 1888 ዓመተ ምህረት ጣሊያን የቀይ መስመርን አለፈች። ጀነራል ኦሬስቴ ባራቲየሪ 20,000 ዘመናዊ ጦር የታጠቁ ወታደሮችና 56 መድፎችን ይዞ መረብ ወንዝን ተሻገረ። ባራቲየሪ ትዕቢተኛ ነበር። ለሮም እንዲህ ብሎ ጻፈ። ምኒልክ ፈርቷል፣ ሰራዊት የለውም። የመጣሁት እሱን ይዤ በሮም አደባባዮች ላይ ለመጎተት ነው። ጣሊያኖች መቀሌን ያዙ፣ አምባላጌን ያዙ፣ ወደ ደቡብ እየገፉ ነው። የኢትዮጵያ ሕልውና አደጋ ላይ ወደቀ። አፄ ምኒልክ ግን አልተንቀሳቀሱም፣ ዝም አሉ። ለምን? ምኒልክ እየጠበቁ ነበር። ዝናቡ እስኪቆም፣ ወንዙ እስኪጎድልና ገበሬው ሰብሉን ሰብስቦ ለስንቅ እንዲያዘጋጅ እየጠበቁ ነበር። የአውሮፓውያን ጄኔራሎች ምኒልክ ፈርቷል ሲሉ፣ እሱ ግን ተፈጥሮን እያዳመጠ ነበር። መስከረም 7 1888 ዓመተ ምህረት ጊዜው ደረሰ። ምኒልክ አዋጅ ነጋሪውን ጠሩት። ይህንን ለሕዝቤ ንገር አሉ። ይህ አዋጅ በታሪክ ከተሰሙ የጦርነት ጥሪዎች ሁሉ የተለየ ነው። ትዕዛዝ ብቻ አይደለም፣ ልመናም አለበት፣ ማስጠንቀቂያም አለበት፣ ሃይማኖትም አለበት። እግዚአብሔር በቸርነቱ እስካሁን ጠላትን አጥፍቶ ሀገሬን አሰፍቶ አቆየኝ። እኔም እስካሁን በደል አላደረስኩም። ሀገሬን ለምታክል ሀገር ክፋት ያለው ሕዝብ መጥቶባታል። አሁን ግን ጠላት ሀገሬን ሊያጠፋ፣ ሃይማኖቴን ሊቀይር፣ ነፃነቴን ሊገፈኝ መጥቷልና ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህም ለልጅህ ለሚስትህና ለሃይማኖትህ ስትል በጸሎት እርዳኝ። ይህንን አዋጅ ሰምተህ የኢትዮጵያ ልጅ ሆነህ የቀረህ ግን ኋላ አትማረረኝ። ማርያምን ለዚህ አማላጅ የለኝም። ዘመቻው ጥቅምት 1 ነው። ምድር ተናወጠች። ባራቲየሪ ጥቂት ባዶ እግራቸውን የሚሄዱ ገበሬዎች ናቸው ብሎ ነበር። ተሳስቷል።
ከጎጃም ራስ ተክለ ሃይማኖት፣ ከወሎ ራስ ሚካኤል፣ ከሸዋ ራስ ዳርጌ፣ ከሐረር ራስ መኮንን ሁሉም ተነሳ። የኦሮሞ ፈረሰኞች፣ የአማራ እግረኞች፣ የትግራይ ተዋጊዎች ልዩነት ጠፋ። ሁሉም አንድ ኢትዮጵያ ሆነ። ይህ ሰራዊት ደሞዝተኛ አይደለም። እያንዳንዱ ገበሬ የራሱን ስንቅ፣ በሶ፣ ቆሎ፣ ዳቦ ይዞ ነው የሚዘምተው። እቴጌ ጣይቱ ሴቶችን አስተባብረው በሺህ የሚቆጠሩ ጋኖች ውሃና ምግብ አዘጋጁ። ወታደሩ በረሃብ ከሚሞት እኔ ልሙት አሉ። ግን ከፊት የሚሄደው ማን ነው? የጦሩ ፊት አውራሪ ገበየሁ አባጎራ። ይህ ሰው ሞት የሚፈራው ሰው ነበር። ምኒልክ ገበየሁ ሆይ ቀድመህ ሂዱና መንገዱን ጥረግልን አሉት። ገበየሁ 30,000 የሚሆኑ ምርጥ ተዋጊዎችን ይዘው እንደ ቀስት ተወነጨፈ። ዓላማው አንድ ነው፤ ጣሊያኖች ይዘውት የነበረውን አምባላጌ ተራራ መስበር። ጉዞው ቀላል አልነበረም። ከ1000 ኪሎ ሜትር በላይ በእግር ጫማ የለም። ውሃ በሌለበት በረሃ በወባ በሽታ መሃል እስቲ 100,000 ሕዝብ ይተማል። የጣሊያን ሰላዮች ይህንን ሲያዩት ለባራቲየሪ ነገሩት። ጀነራል፣ ይህ ሰራዊት አይደለም፣ ይህ የሕዝብ ማዕበል ነው። ሴቶች፣ ሕፃናት፣ ካህናት ታቦት ተሸክመው እየመቱ ነው። ባራቲየሪ ሳቀ። የተራበ ሕዝብ ምን ያመጣል? አምባላጌ ላይ ሜጀር ቶሴሊ ይጠበቃቸዋል፣ እዚያው ይገታሉ አለ። ግን ባራቲየሪ የአባጎራን ክንድ አያውቅም ነበር። የኢትዮጵያ ጦር አምባላጌ ደረሰ። ከላይ የጣሊያን ምሽግ ይታያል። ከታች የተራበ የተቆጣ እና ለመሞት የተዘጋጀ የኢትዮጵያ ገበሬ። የመጀመሪያው ደም ሊፈስ ነው። ታኅሳስ 7 1888 ዓመተ ምህረት አምባላጌ። የጣሊያን ጦር የፊት ደጀን የሆነው ሻለቃ ቶሴሊ፣ ሜጀር ቶሴሊ 2500 የሚሆኑ ምርጥ ወታደሮቹንና የአካባቢውን ተወላጅ ባንዲራዎች ባንዳ ይዞ በተፈጥሮ ምሽግ በሆነው በአምባላጌ ተራራ ጫፍ ላይ መሽጓል። ቶሴሊ ትዕቢተኛ ነበር። እነዚህ ገበሬዎች ይህንን ገደል ሊወጡት አይችሉም፣ ከመቱ እንደ ቀተል እናረግፋቸዋለን ብሎ ነበር። ነገር ግን ከታች በተራራው ግርጌ የኢትዮጵያ ጦር ፊት አውራሪ ገበየሁ አባጎራ ቆሞ ነበር። ከእሱ ጋር የራስ ሚካኤልና የራስ መኮንን ጦር አለ። ገበየሁ ተራራውን አየው፣ ወታደሮቹን ሰበሰበ። ልጆቼ፣ ጣሊያን ከላይ ሆኖ ይተኩስብናል፣ እኛ ግን ክንፍ አለን፣ እንደ ንስር በረን እንደ አንበሳ ነክሰን እናወርዳቸው አለ። ጦርነቱ የጀመረው ገና ጎህ ሲቀድ ነው። የጣሊያን መትረየስ እሳት ተፋ። የኢትዮጵያ ጀግኖች ግን ሞትን ናቁት። አንዱ ሲወድቅ ሌላው እየዘለለ ድንጋይ እየተጠለለ ገደሉን እየቧደጠ ወደ ላይ ወጣ። ቶሴሊ ማመን አቃተው። እነዚህ ሰዎች አይደሉም፣ ሰይጣኖች ናቸው አለ። በ4 ሰዓታት ውስጥ የኢትዮጵያ ጦር የጣሊያንን ምሽግ ሰበረው። የቅርብ ለቅርብ ውጊያ ሆነ። ቶሴሊ ተከበበ። መሸሽ ፈለገ፣ ግን መንገዱ በራስ ሚካኤል ፈረሰኞች ተዘግተዋል። ቶሴሊ በውርደት ከመማረክ ሞትን መረጠ፣ ወይም በጦርነት ወደቀ። 2000 የሚሆኑት ወታደሮቹ በሙሉ አለቁ። አምባላጌ የጣሊያን መቃብር ሆነች። ይህ ድል ለኢትዮጵያውያን አዎ ነጭን ማሸነፍ ይቻላል የሚል ስነ ልቦና ሰጠ። ጄኔራል ባራቲየሪ ዜናውን ሲሰማ ተንቀጠቀጠ። የአምባላጌ ጦር አለቀ፣ የሚቻል ነው አለ። ወዲያውኑ ስልት ቀየረ። ሁላችንም ብንገጠማቸው ይጨርሱናል፣ ወደ ኋላ ማፈግፈግ አለብን አለ። ነገር ግን ምኒልክን ለማዘግየት ሲል ሻለቃ ጋሊያኖን ከእንደሬ ኢየሱስ ምሽግ ውስጥ አስቀመጠው። ጋሊያኖ፣ ይህ ምሽግ አይዳፈርም፣ እዚህ ሆነህ የምኒልክን ጦር አዘገይልኝ፣ እኔ ሄጄ ሮምን እርዳታ እጠይቃለሁ አለው። መቀሌ ጥር 1888 ዓመተ ምህረት ጋሊያኖ በዘመናዊ ምሽግ ውስጥ ነው። የኢትዮጵያ ጦር ምሽጉን ለመስበር ሞከረ፣ ግን አልቻለም። የጣሊያን መደፍ ጠንካራ ነበር። ብዙ ኢትዮጵያውያን አለቁ። ምኒልክ ተጨነቁ። ወታደሪን በከንቱ አልጨርስም አሉ። በዚህ ጊዜ የጦር ስትራቴጂስቷ እቴጌ ጣይቱ መጡ።
ጣይቱ ምሽጉን በሩቅ መነጽር አዩት። ወታደሮቹ ውሃ ለመቅዳት ከምሽጉ እየወጡ ወደ ወንዝ ሲወርዱ አዩ። ንጉሥ ሆይ አሉ ጣይቱ፣ ለምን ከድንጋይ ጋር እንዋጋለን? ሰው የሚኖረው በውሃ ነው። ውሃውን ቁረጡባቸው። የውሃው ምንጭ ያለው ከምሽጉ ውጭ ነው። ምኒልክ ተስማሙ። የራስ መኮንንና የጣይቱ ወታደሮች የውሃውን ምንጭ ተቆጣጠሩት። በዙሪያው አጥር አጠሩበት። ጣሊያኖቹ ተቃጠሉ። 1 ቀን አለፈ፣ 2 ቀን፣ 1 ሳምንት። በምሽጉ ውስጥ ያለ ውሃ አለቀ። ዋይን ጠጡ፣ አልኮል ጠጡ። በስተመጨረሻ የገዛ ሽንታቸውን ለመጠጣት ተገደዱ። ከብቶቻቸው በውሃ ጥማት እያለቁ በሰበሱ። ጠረኑ ምሽጉን ሞላው። ጋሊያኖ ተስፋ ቆረጠ። ነጭ ባንዲራ አውለበለበ። እጅ ሰጣለው፣ ውሃ ስጡን። እዚህ ጋር አጤ ምኒልክ ዓለምን ያስደነገ ነገር አደረጉ። ብዙዎቹ ጄኔራሎች እነዚህን ወራሪዎች እንርሽ ናቸው፣ አምባላጌ ላይ ለሞቱት ወንድሞቻችን ደምን በቀል ብለው ነበር። ምኒልክ ግን እምቢ አሉ። እኛ ክርስቲያኖች ነን፣ የተማረከንና የተጠማን ሰው አንገደልም። ደግሞም እነዚህን ሰዎች ብንገዳደላቸው አውሮፓ አረመኔዎች ናቸው ብላ ታጠፋናለች፣ በሰላም እንለቃቸዋለን አሉ። ምኒልክ ለጋሊያኖና ለወታደሮቹ በቅሎ ሰጡ፣ ውሃ ሰጡ። መሳሪያቸውን ብቻ አስቀምደው ወደ ዋናው አዛዣቸው ወደ ባራቴሪ እንዲሄዱ ፈቀዱላቸው። ይህ ድርጊት ለጣሊያን መንግሥት የፖለቲካ ኪሳራ ነበር። ምኒልክ ጨካኝ ሳይሆኑ ስልጡን ንጉሥ መሆናቸውን ለዓለም አሳዩ። ጋሊያኖ ወደ ባራቴሪ ተመለሰ። ባራቴሪ አበደ። እንዴት በጠላት ተለቀህ ትመጣለህ? አሁን ለባራቴሪ መሸሽ አብቅቷል። መቀሌ ወድቋል። አምባላጌ ወድቋል። የሚቀጥለውና የመጨረሻው ምዕራፍ አድዋ ነው። ባራቴሪ ጦሩን ሰብስቦ ወደ አድዋ ተራሮች ሸሸ። ምኒልክ ተከተሉት። ሁለቱም ሰራዊቶች ለወራት ተፋተቱ። ማን ቀድሞ ይተኩሳል? ምኒልክ ስንቅ እያለገባቸው ነው። ባራቴሪ የሮም ጫና አለበት። የከፊት ወር ገባ። ሰዓቱ የቲክ ቲክ ቲክ እያለ ነው። የሞት ቀን ቀረበ። የካቲት 1888 አድዋ። ሁለቱ ግዙፍ ሰራዊቶች ተፋተዋል። አጼ ምኒልክ በአድዋ ሸለቆ፣ ጄኔራል ባራቴሪ በሳውሪያ ተራራ ላይ። ማንም መጀመር አልፈለገም። ይህ የነርቭ ጦርነት ነበር። ባራቴሪ ብልህ ነበር። የምኒልክ ሰራዊት ግዙፍ ነው፣ 100,000 ሰው። ይህ ሁሉ ሕዝብ በቀን ምን ያህል ምግብ እንደሚበላ አስቡት። ምኒልክ ስንቅ እያለቀበት ነው። በሽታ ወረርሽኝ እየገባ ነው። ዝም ብዬ ከተበኩት በራሱ ጊዜ ይበተናል ብሎ አስቦ ነበር። ስሌቱ ትክክል ነበር። የምኒልክ ሰራዊት እየተራበ ነበር። ወታደሩ ከብት እየበላ ቆሎ እየቆረተም ነበር። ምኒልክም ተጨንቀው ነበር። ወደ ኋላ እንመለስ ይሆን የሚል ሐሳብ መጥቶ ነበር። ነገር ግን ባራቴሪ ያልጠበቀው በካርታው ላይ ያላሰፈረው አንድ አደገኛ መሳሪያ ኢትዮጵያውያን እጅ ነበር። የሰለላ መረብ። ባሻይ አወሎም ሐረጎት። ይህ ስም በአድዋ ታሪክ ወርቃማ ቦታ አለው። ባሻይ አወሎም የትግራይ ተወላጅ ሲሆኑ ለጣሊያኖች እኔ ከናንተ ጋር ነኝ፣ ምኒልክን እጠላለሁ እያሉ መረጃ ይሰጡ ነበር። ጣሊያኖች አመኗቸው። ታማኝ ወዳጃችን አሏቸው። ወርቅ ይከፍሏቸው ነበር። ግን ባሻይ አወሎም የአጼ ምኒልክና የራስ አሉላ ዓይንና ጆሮ ነበሩ። የካቲት 28 አርብ ባሻይ አወሎም ወደ ባራቴሪ ድንኳን ገቡ። አንድ መርዛማ ውሸት ነገሩት። ጄኔራል፣ የምስራች! የምኒልክ ሰራዊት ተበታትኗል። ግማሹ እህል ፍለጋ ወደ አክሱምና ወደ ተንቤን ሄዷል። ንጉሡም ነገ ለቅዱስ ጊዮርጊስ ንግስ ወደ አክሱም ጽዮን ሊሄዱ ነው። ካምፓቸው ባዶ ነው። አሁን ካጠቃህ ታሸንፋለህ። ባራቴሪ ዓይኑ በራ። እውነትህን ነው አወሎም አለው። በፈጣሪም ላለሁ። ይህ መረጃ የጣሊያንን ጄኔራል ልብ አሳበደው። ነገር ግን ውሳኔውን ያፋተነው የባሻይ አወሎም ውሸት ብቻ አልነበረም፣ ከባህር ማዶ የመጣ ስድብ እንጂ። በተመሳሳይ ሰዓት በሮም የጣሊያን ጠቅላይ ሚኒስትር ፍራንቼስኮ ክሪስፒ ትዕግስቱ አልቆ ነበር። አውሮፓውያን እየሳቁበት ነው። ጣሊያን ፈሪ ናት፣ ከአፍሪካውያን ጋር መዋጋት ፈርታ ተቀምጣለች እየተባለ ነው። ክሪስፒ ለባራቴሪ አንድ ታሪካዊና አሳፋሪ ቴሌግራም ላከ። ቃላቶቹ እንደ ጅራፍ የሚለበለቡ ነበሩ። ጄኔራል ባራቴሪ፣
ይህ ምን አይነት ወታደራዊ በሽታ ሚሊተሪ ፊስቲስ ነው? ጦርነት የምታካሄደው በወረቀት ላይ ብቻ ነው? ይህ ለጣሊያን ክብር አይመጥንም። ወይ ምኒልክን አጥቃ፣ ወይ ሥልጣንህን ለሌላ ሰው ልቀቅ። ይህ መልእክት ባራቲየሪን አበሳጨው። ክብሩ ተነካ። ፈሪ ተባልኩኝ አለ። የካቲት 29 1888 ዓመተ ምህረት ቅዳሜ ምሽት ባራቲየሪ አራቱን ጄኔራሎቹን ሰበሰበ። ጄኔራል አልቤርቶኒ የአካባቢው ተወላጅ ጦር አዛዥ፣ ጄኔራል አሪሞንዲ፣ ጄኔራል ዳቦርሚዳ፣ ጄኔራል ኤሌና። ምን ይሻላል? ምኒልክ እየተበተነ ነው የሚል መረጃ አለን። የባሻይ አወሎም ውሸት። በሌላ በኩል ሮም እያጣደፈችኝ ነው። እንመለስ ወይስ እንውጋ አላቸው። አራቱም ጄኔራሎች በንቀት ተወቀሩ። በተለይ ጄኔራል ዳቦርሚዳ ተነሳ። ክብር ወይስ ሽሽት? ወደ ኋላ መመለስ ውርደት ነው። ማጥቃት አለብን። ምኒልክን ተኝቶ እያለ እንድመሰዋለን። ባራቲየሪ ተሸነፈ። የልቡን ፍርሃት ዋጠ። እሺ፣ ሌሊቱን እንዘምታለን። እሁድ ጠዋት ፀሐይ ሳትወጣ አድዋ ላይ እንገናኝ ብሎ ወሰነ። ይህ ውሳኔ የጣሊያንን ኢምፓየር መቃብር የቆፈረ ውሳኔ ነበር። ሌሊቱ ጨለማ ነበር። የጣሊያን ጦር 200,000 ወታደር፣ 56 ዘመናዊ መድፎች በሦስት አቅጣጫ ጉዞ ጀመረ። ዕቅዳቸው ምኒልክን በመሃል ከበው መጨፍለቅ ነው። ነገር ግን አንድ ትልቅ ችግር ነበር። ካርታው the map። የጣሊያን ካርታ የተሳሳተ ነበር። በአድዋ ተራሮች ውስጥ ኪዳነ ምሕረት ኮረብታ ተብሎ የተጻፈው ቦታና መሬት ላይ ያለው ቦታ ይለያያል። ወታደሮቹ በጨለማው ተራራ ላይ ተጠፋፉ። ግራ የሚሄደው ወደ ቀኝ፣ ቀኝ የሚሄደው ወደ ግራ። ሰራዊቱ ተበታተነ። ግንኙነት ተቋረጠ። በሌላ በኩልስ? በኢትዮጵያ በኩል ሰራዊቱ አልተኛም። እሁድ ስለነበር ንጉሡና ሕዝቡ ለቀዳሲ ቤተ ክርስቲያን ነበሩ። ቅዱስ ጊዮርጊስ ሆይ እርዳን እያሉ ነበር። ነገር ግን የራስ አሉላ ሰላዮች አልተኙም። ጣሊያን እየመጣ ነው የሚል መልእክት ይዘው መጡ። ጎህ ሲቀድ የመጀመሪያው የጣሊያን ሻለቃ ከአድዋ ተራሮች ጫፍ ላይ ብቅ አለ። የዓለምን ታሪክ የሚቀይረው ፀሐይ ልትወጣ ነው። እሁድ መጋቢት 1 1888 ዓመተ ምህረት ጎህ ቀደደ። የአድዋ ተራሮች በወፍራም ጭጋግ ተሸፍነዋል። በዚህ ጭጋግ ውስጥ የጣሊያን ጦር በግራ ክንፍ የተሰለፈው ጄኔራል አልቤርቶኔ አንድ ገዳይ ስህተት ሠራ። ካርታው ኪዳነ ምሕረት ኮረብታ ያለ ቦታ ደረሰ መስሎት ነበር፣ ግን አልነበረም። ያየው ኮረብታ ሌላ ነው። አልቤርቶኔ ወደፊት ገሰገሰ። ከዋናው የጣሊያን ጦር ከዳቦርሚዳና ከአሪሞንዲ በኪሎሜትሮች ርቆ ተገነጠለ። ብቻውን ቀረ። አልቤርቶኔ የት እንደገባ ታውቃላችሁ? ቀጥታ ወደ ኢትዮጵያ ጦር አፍ፣ ወደ ራስ ሚካኤልና ወደ ፊታውራሪ ጋበየሁ ምሽግ። የራስ አሉላ ፊታውራሪዎች አዩአችሁ። ጠላት መጣ፣ ጣሊያን መጣ የሚል ጩኸት ሰፈሩን አናወጠው። በዚያን ሰዓት አፄ ምኒልክና እቴጌ ጣይቱ ከነ መኳንንቱ ጋር የቅዱስ ጊዮርጊስን ታቦት ይዘው ቤተ ክርስቲያን ለጸሎት ቆሞ ነበር። ቄሱ ቅዳሴውን አላጠናቀቁም። ጥይቱ ሲጮኽ ጸሎቱ ወደ ጦርነት ተቀየረ። ምኒልክ ቃባቸውን ጣሉ። ንገሩት ለሰራዊቱ አሉ። የመጀመሪያው ግጭት የመሬት መንቀጥቀጥ ነበር። የአልቤርቶኔ 20,000 ወታደሮችና መድፈኞች ተኩስ ከፈቱ። የኢትዮጵያ ፊት አውራሪዎች እንደ ቅጠል ረገፉ። ጣሊያኖች አሸነፍን ብለው አሰቡ። ነገር ግን የኢትዮጵያ ሰራዊት እንደ ንብ መንጋ ነበር። አያልቅም። ከግራ ከቀኝ ከፊት እየሮጡ መቱ። ራስ ሚካኤል በኦሮሞ ፈረሰኞቻቸው፣ ራስ መኮንን በሐረር ጦር፣ ራስ መንገሻ በትግራይ ጦር፣ ሁሉም አልቤርቶኔ ላይ ዘነቡ። ፊት አውራሪ ገበየሁ አባ ጎራ። ይህ ጀግና ቃሉን ጠበቀ። ከምኒልክ በፊት እኔ እሞታለሁ ብሎ ነበር። ደረቱን ለጥይት ሰጥቶ የጣሊያንን መድፍ ለማስቆም ገስገሰ። አንድ ጥይት መጣች። ገበየሁ ወደቀ። ወታደሮቹ ደነገጡ።
አባ ጉራ ወደቀ፣ እንሸሽ ይሆን አሉ። ነገር ግን ገበየሁ እየሞተ ቀና አለ። ድምፁን ከፍ አድርጎ እንዲህ አለ፣ ወታደር ወደ ኋላ እንዳትል፣ የገበየሁ መውደቅ ያስደነግትህ? እኔ የሞትኩት ለሀገሬ ነው። ተራመድ፣ ንጉሥን አታስደፍር፣ ገደልኩት ብለህ ዝለለው። ይህ ቃል ሰራዊቱን አሳበደው። ፍርሃት ጠፋ። የኢትዮጵያ ገበሬዎች ወደ ጣሊያን መድፍ እየሮጡ ሄደው መድፈኛውን በጎራዴ ይቆርጡት ጀመር። መድፍ ተቀሙ። ጦርነቱ ሲፋፋም አንድ ተአምር ታየ ይባላል። የቅዱስ ጊዮርጊስ ታቦት ወደ ሜዳው ገባ። ሊቀ ጳጳሱ አቡነ ማቴዎስ መስቀል ይዘው ወታደሩን ይባረኩ ነበር። አቧራው ሰማይ ወጥቷል። ፀሐይዋ ጠፋች። በዚያን ሰዓት ወታደሮቹ ሰማይ ላይ ቀስተ ደመና አዩ። አንዳንዶች ደግሞ ቅዱስ ጊዮርጊስ በነጭ ፈረስ ሲጋለብ አየን አሉ። ይህ እውነትም ይሁን እምነት ውጤቱ ግን አንድ ነበር። የኢትዮጵያ ወታደር ሞትን ናቀው። ከጠዋቱ 4 ሰዓት ጄኔራል አልቤርቶኒ ተከበበ። በግራ ራስ አሉላ፣ በቀኝ ራስ መኮንን፣ ከፊት ንጉሡ። የአልቤርቶኒ ጦር አለቀ። ጥይት ጨረሱ። የኢትዮጵያውያን በጨበጣ ሃንድ ቱ ሃንድ ኮምባት ገቡባቸው። አልቤርቶኒ ተማረከ። የጣሊያን ጄኔራል በአፍሪካ ገበሬ እጅ ወደቀ። ነገር ግን ጦርነቱ ገና አላለቀም። ይህ ገና የመጀመሪያው ዙር ነው። ዋናው የጣሊያን ጦር ዳቦር ሚዳና አሪሞንዲ ገና አልተነከም። እነሱም እየመቱ ነው። አጼ ምኒልክ አሁን የድል አድራጊነቱን ካርድ ሊመዝዙ ነው። የንጉሠ ነገሥቱ የክብር ዘብ ዘ ኢምፔሪያል ጋርድ። ቀኑ እኩለ ቀን ሆነ። ፀሐይዋ አናት ትቀጠቅጣለች። ጄኔራል አልቤርቶኒ ተማርኳል። ጄኔራል አሪሞንዲ በመሃል ሜዳ ላይ በራስ መኮንንና በንጉሡ ጦር ተቸፍልቆ ሞቷል። አሁን የቀረው አንድ ሰው ብቻ ነው፣ ጄኔራል ጁሴፔ ዳቦር ሚዳ። ዳቦር ሚዳ የሚዋጋው በማርያም ሸዊቶ ሸለቆ ውስጥ ነው። ከዋናው ጦር ተነጥሎ በራስ አሉላ አባ ነጋ ጦር ተከቦ እየተፈጨረጨረ ነው። ባራቴሪ እንደ ከዳው አያውቅም ነበር። አሁን እርዳታ ይመጣልኛል እያለ ተስፋ ያደርግ ነበር። ነገር ግን የመጣለት እርዳታ ሳይሆን የምኒልክ መብረቅ ነበር። አጼ ምኒልክ ጦርነቱ እየረዘመ መሄዱን አዩ። ይህ ነገር ቶሎ ማለቅ አለበት አሉ። የመጨረሻውንና ገዳዩን ትእዛዝ ሰጡ። የሸዋ ፈረሰኞች የት ናችሁ? የቤተ መንግሥት ጠባቂዎች የት ናችሁ? ግቡና ጨርሱት አሉ። 25,000 የንጉሠ ነገሥቱ ፈረሰኞች። እነዚህ ወታደሮች ተራ አይደሉም። የተሰለጠኑ፣ የተገቡና ለንጉሣቸው ለመሞት የተዘጋጁ ናቸው። ወደ ሜዳው ሲገቡ ምድር ተናወጠች። ጣሊያኖች ይህንን ሲያዩ ሽንታቸውን ለቀቁ። ፈረሰኞቹ ጠመንጃ አልተኮሱም። ጠመንጃ ለፈሪ ነው አሉ። ሰይፍና ጎራዴያቸውን መዘው የጣሊያንን ጦር መሃል ለመሃል ሰነጠቁት። የጣሊያን ወታደሮች እንደ ስንዴ ተአጨዱ። ጄኔራል ዳቦር ሚዳ መጨረሻው እንደደረሰ አወቀ። ባራቴሪ ሸሽቷል የሚል መርዶ ሰማ። ዳቦር ሚዳ ግን አልሸሸም። የጣሊያን ጄኔራል ጀርባውን ሰጥቶ አይሞትም አለ። በአንዲት ዋርካ ዛፍ ስር ቆሰለ። ውሃ ተጠማ። ያለችውን የመጨረሻ ውሃ ለወታደሩ አጠጣ። ከዚያም እዚያው ዛፍ ስር ብቻውን አሮጊት ሴት በሰጠችው ውሃ ጉሮሮውን እያረሰ ሕይወቱ አለፈች። አንዳንድ ታሪኮች ኢትዮጵያውያን አሮጊት ውሃ ሰጥተውት ባረከችው ይላሉ። የዳቦር ሚዳ ሬሳ እስካሁን አልተገኘም። አድዋ ዋጠችው። የጣሊያን ዋና አዛዥ ባራቴሪስ ፈርጠጠ። የአድዋን ተራሮች በወታደሮቹ ሬሳ ሞልቶ ሜዳሊያውን እየበጠሰ ጣለ። የጣሊያንን ባንዲራ እያሽቀነጠረ ማንነቱ እንዳይታወቅ ተደብቆ ሸሸ። የሮም ሕልም፣ የቄሳር ልጆች ኩራት በአድዋ አቧራና ጭቃ ውስጥ ተደፋ። በቀኑ 11 ሰዓት ፀሐይ ልትጠልቅ ስትል ጥይቱ ቆመ።
ባሩዱ ተነነ። አድዋ ጸጥ አለች። በሜዳው ላይ ከ6000 በላይ የጣሊያን ወታደሮች ሬሳ ተጋድመዋል። 3000 ተማርከዋል። በሺዎች የሚቆጠሩ ቆስለዋል። በኢትዮጵያም በኩል በሺዎች የሚቆጠሩ አባቶቻችን ለነጻነት ሲሉ ወደቁ። እቴጌ ጣይቱ እንደ እናት ወረዱ፣ ውሃ አቀረቡ። ለኢትዮጵያዊውም ለጣሊያኑም ውሃ አጠጡ። ምኒልክ በፈረሳቸው ላይ ሆነው ሜዳውን አዩ። አሸንፈዋል። አውሮፓን አሸንፈዋል። ጥቁር ሕዝብን አኩርተዋል። ግን ጦርነቱ ቢያልቅም ታሪኩ ገና ነው። ይህ ድል ሮም ሲሰማ ምን ይፈጠር ይሆን? እና የአድዋ ድል ለዓለም ጥቁር ሕዝብ ያስተላለፈው መልእክት ምንድን ነው? ሮም፣ ጣሊያን፣ መጋቢት 1888 ዓመተ ምህረት የአድዋ ድል ዜና ልክ እንደ መብረቅ ሮም ከተማን መታት። ባራቲየሪ የላከው ቴሌግራም አጭር ነበር። ሰራዊታችን አለቀ፣ ተሸነፍን። ጣሊያኖች ማመን አቃታቸው። እንዴት ባዶ እግራቸውን የሚሄዱ አፍሪካውያን የቄሳርን ልጆች ያሸንፋሉ አሉ። ሐዘኑ ወዲያውኑ ወደ ቁጣ ተቀየረ። የሮም፣ የናፖሊ እና የሚላኖ ሕዝብ አደባባይ ወጣ። ነገር ግን የወጡት ኢትዮጵያን ለመርገም አልነበረም። የወጡት የገዛ መንግሥታቸውን ለማውረድ ነበር። የጣሊያን ተማሪዎች ሮም ዩኒቨርሲቲ ላይ ቆመው ምን ብለው ጮኹ መሰላችሁ? ቪቫ ምኒልክ! ቪቫ ምኒልክ! ለምኒልክ ድል ይሁን! ጠቅላይ ሚኒስትር ክሪስፒ ያ ምኒልክን የወታደራዊ በሽታ ያለው ሰው ሕዝቡ ነፍሰ ገዳይ ያለ ድንጋይ ወረወረበት። በውርደት ስልጣኑን ለቀቀ። መንግሥቱ ፈረሰ። የኢትዮጵያ ክንድ በሺህ ኪሎ ሜትሮች ርቀት ላይ ያለውን የአውሮፓ መንግሥት ገለበጠው። አዲስ አበባ ጥቅምት 1888 ዓመተ ምህረት ጣሊያን አዲስ ተደራዳሪ ላከች። ዶክተር ኔራዚኒ አሁን ትዕቢት የለም፣ አሁን ማንም ይገደዳሉ የሚል ቃል አይጠቀምም። አሁን አንቀጽ 17 የለም። የአዲስ አበባ ውል ትሪቲ ኦፍ አዲስ አበባ ተፈረመ። በዚህ ውል ላይ ጣሊያን አንድ መራራ እውነት ተቀበለች። የውጫሌ ውል ፈርሷል። ኢትዮጵያ ነፃ፣ ሉዓዊት እና የማንም ሀገር ጥያኝ ያልሆነች ሀገር ናት። ይህ ፊርማ አፍሪካን ቀየራት። አውሮፓውያን ሁሉ ይህንን አዩ። እንግሊዝ፣ ፈረንሳይ፣ ሩሲያ፣ አሜሪካ ተራ በተራ መጡ። የጥቁር አንበሳን እንውቀው ብለው አዲስ አበባ ላይ ኤምባሲያቸውን ተከፈቱ። አጼ ምኒልክ እና እቴጌ ጣይቱ ኢትዮጵያን በዓለም ካርታ ላይ በማይጠፋ ቀለም ጻፏት። ነገር ግን የአድዋ ድል ለኢትዮጵያ ብቻ አልነበረም። በካሪቢያን፣ በአሜሪካ እና በቅኝ ግዛት ቀንበር ስር ያሉ አፍሪካውያን ይህንን ዜና ሲሰሙ ራሳቸውን ቀና አደረጉ። ጥቁር ሰው ነጭን ማሸነፍ ይችላል የሚለው እውነት ተረጋገጠ። አድዋ የአፍሪካውያን የነጻነት መጽሐፍ ቅዱስ ሆነች። ለዚህ ነው ዛሬ ጋና፣ ሴኔጋል፣ ማሊ እና ሌሎች በርካታ የአፍሪካ ሀገራት ነጻ ሲወጡ ባንዲራቸውን ከኢትዮጵያ ባንዲራ ከአረንጓዴ፣ ቢጫ፣ ቀይ የቀዱት። አድዋ የፓን አፍሪካኒዝምን የፓን አፍሪካዊነትን ወለደች። ዛሬ ከአድዋ ተራሮች ላይ ስንቆም የጥይት ድምፅ አይሰማም፣ የባሩድ ጢስ የለም፣ ሰላም ነው። ነገር ግን የእነዚያ ጀግኖች ደም ይጮኻል። የእቴጌ ጣይቱ ብልሃት፣ የፊት አውራሪ ገበይሁ መሥዋዕትነት፣ የራስ አሉላ ስልት፣ የባልጫ አባ ነፍሶ ወኔ፣ የገበሬው ቆራጥነት እና የአጼ ምኒልክ ጥበብ። እነሱ የሞቱት እኛ ዛሬ ቀና ብለን እንድንሄድ ነው። እነሱ የወደቁት ኢትዮጵያ እንዳትወድቅ ነው። አድዋ የትናንት ታሪክ ብቻ አይደለም። አድዋ ማንነታችን ነው። አድዋ የጥቁር ሕዝብ ኩራት ነው። ይህ የአድዋ ጦርነት አጠቃላይ ታሪክ ነው።